ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ ከመሸ ብቅ ብለናል። ከቀኑ መረጃችን ባሻገር እንግዲህ በሀገራችን ባለው የምርጫ መርሃ ግብር መሰረት አብዛኞቻችን ለምርጫው ተሳታፊ ሆነናል ብለን ተስፋ እናደርጋለን። በቀኑ ፕሮግራማችን እንዲሁ ወንድማችን ፓስተር አለማየሁ ነሙ ከምርጫው በኋላ በሰጠን መረጃ መሰረት እንግዲህ ወደ እናንተ የደረሰን ይመስለናል። አሁንም ቢሆን ያው በእኔ በኩል እኔም ማምሻውን ሰልፍ ላይ ነኝ ያለሁት። ባለችን ደሞ አጭር ጊዜ ለእናንተ ደግሞ መረጃ ለማጋራት ብቅ ብለናል። እንደተለመደው መረጃውን ሊያቀብለን መስመር ላይ ፓስተር አለማየሁ ይገኛል። የዛሬውን እንግዲህ መረጃ ሊያቀብለን እየተጋ ይገኛል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ለምሽቱ ይዘን የመጣነው መረጃ ሊያቀብለን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ እየተጠባበቀ ይገኛል። ከእርሱ አንደበት ደግሞ መረጃውን እናደምጣለን። በቅድሚያ ሰላምታ ልስጠውና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? በድጋሚ እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። በቀኑ መረጃችን በጣም እጅግ አሳሳቢ ወቅታዊ የሆነ አጀንዳን አቀበለህን ነበረ። በዚህ አጋጣሚ እንግዲህ ይሄ መረጃ ያመለጣችሁ ወገኖች ቻናላችን ላይ በመግባት መረጃውን ማድመጥ ይችላሉ። እስኪ ለዚህ ምሽት ምን ይዘህልን መጣ? እንግዲህ በዚህ በመካከለኛው ምስራቅ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ ነው ያለው። በጣም በተለይ በእስራኤል እና በሊባኖስ በሱሪያ መካከል አደገኛ የሆነ ውጊያዎች እየተደረጉ ነው። ጦርነቶች ታስታውስ ከሆነ ምናልባትም አድማጮች የሚያስታውሱ ከሆነ የእስራኤል ጠቅላይ ሚኒስትር ኔታንያሁ አዲስ የእስራኤል ግዛት ካርታ አውጥተው እንደነበረ ይታወቃል። ያንን የሚያመለክት ነገሮች ናቸው ዛሬ ይፋ የሆኑ ያሉት። በተለይም ደግሞ ከሊባኖስ ጋር የሚደረገው ጦርነት በእስራኤል፣ አሜሪካ፣ ኢራን መካከል የሰላም ስምምነት ለመፈራረም እንቅፋት እየሆነ እንደመጣ ይታወቃል። እንደምታውቀው እንግዲህ የተኩስ አቁም ስምምነት ተደርጎ ነበረ። እስራኤል ሙሉ ለሙሉ ይህንን የተኩስ አቁም ስምምነት ወደ ጎን ትታ በጠቅላይ ሚኒስትር ኔታንያሁ ትዕዛዝ ደቡብ ሊባኖስን ሙሉ ለሙሉ ወራለች። እንግዲህ ከዛሬ 26 ዓመት በፊት ወደ ሊባኖስ ባደረገችው ጥልቅ ግስጋሴ ስትራቴጂካዊና የቦርፎት ግንብ ተቆጣጥራ እንደነበረ ይታወቃል። እና የእስራኤል መከላከያ ኃይል አሁን ላይ ደቡብ ሊባኖስ የሚገኘውን የታሪካዊ ስትራቴጂክ የቦርፎትን ግንብ መቆጣጠሩን አስታውቋል። እንግዲህ ይሄ ማለት የዛሬ 2000 ዓመተ ምህረት ማለት ነው። የዛሬ 26 ዓመት በፊት ከነበረችበት አሁንም ዘልቃ እንደገባች ነው እየተነገረ ያለው። እንግዲህ ያን ጊዜ በእሷና በእስራኤልና በሊባኖስ በሂዝቦላ መካከል ከፍተኛ ጦርነቶች ከተደረጉ በኋላ ሽምቅ ውጊያዎችም ነበሩ። በስምምነት እስራኤል ከወንዙ ማዶ ተሻግራ ከሊባኖስ ደቡብ ግዛት ሙሉ ለሙሉ ለቃ ወጣ ነበረ እና በአንዳንድ ቦታ እንደውም የተባበሩት መንግስታት የሰላም አስከባሪ ሰፍሮ እንደነበረ ይታወቃል። ነገር ግን አሁን
ከፍተኛ ኮረብታዎች ላይ የሚገኙ ሰፊውን የደቡብ ሊባኖስን ክፍል ቁልቁል የሚመለከቱ ይህንን ምሽግ የአካባቢውን ዋና ዋና የትራንስፖርትና የአቅርቦት መስመሮችን ለመቆጣጠር ምቹ በሆነ በይዞታ እጅግ ቁልፍ ወታደራዊ ምሽጎችን ተቆጣጥራለች እና እነዚህን ቦታዎች ይዛለች። ይሄ ደግሞ በተለይም ደግሞ አሁን ላይ ባለው በኢራን በእስራኤልና በአሜሪካ ጦርነት ላይ ጥላ እያጠላ እንደሆነ ነው የሚነገረው። በእርግጥ እስራኤል አሁን ከኢራን ጋር ያለው ጦርነት እንዲቆም አትፈልግም። የኢራን ደግሞ ዋነኛ አጋር ያለው የደቡብ ሊባኖስ ላይ ሂዝቦላ ነው። ለሂዝቦላ ከፍተኛ ወታደራዊ ድጋፍ ታደርጋለች ኢራን። ስለዚህ ይሄ ጦርነት እንዲቀጥል ነው የምትፈልገው እስራኤል። ማለትም ታውቃለህ ፓርላማ ነው ካቢኔው ለሁለት እስከ መከፈል ደረጃ ደርሷል። ይሄን ዘግበነዋል። ጦርነቱ መቆም የለበትም። ኔታንያሁ የገባልንን ቃል መፈጸም አለበት። የኢራንን የኒኩሌር ጣቢያ መመነቃቀል አለበት። መንግስቱ መውረድ አለበት። ሌላ አዲስ አሻንጉሊት መንግስት መተካት አለበት። ይህንን የመሳሰሉ ነገሮች በማንሳትና ድርድሩን በተለይም አሜሪካ ከእስራኤል ጋር የምታደርገው ከኢራን ጋር የምታደርገው ድርድር ግልጽ አይደለም የሚል እንደውም የእስራኤል ጋዜጠኛ ማለት ነው የእስራኤል ኢየሩሳሌም ፖስት ጋዜጠኛ ዶናልድ ትራምፕን ቃለ መጠይቅ እስከማድረግ ድረስ ብቻችሁን ከድርድሩ እስራኤልን ጥቅም በማያስከብር ሁኔታ ልትወጡ ነው የሚለውን ነገር አንስቶባቸው ዶናልድ ትራምፕ ደግሞ በፍጹም ይሄ አይሆንም፣ የእስራኤልን ጥቅም ሳናስከብር አንወጣም የሚል ነገር ተናግረው ነበረ። እስራኤልን አሳልፌ አልሰጥም የሚል ነገር ተናግረው ነበረ። አንዳንድ መረጃዎች እየወጡ ይገኛሉ። ምናልባት እንግዲህ ሰምተህ ከሆነ የኢራኑ ፕሬዚዳንት ፔዚሽካን የመልቀቂያ ደብዳቤ እንዳስገቡ እየተነገረ ይገኛልና ምክንያቱም ሮል እየተጫወቱ እንዳልሆነ ነው የተናገሩ ያሉት። ከበስተጀርባ ሆኖ የሪፐብሊካን ጋርድ ነው ሀገሪቷን እየመራ ያለው። እኛ ለይስሙላ ተደራዳሪዎችና የመሳሰሉትን ጉዳዮች ምናስፈጽም ሆነን ስራ ፈት ሆነናል የሚል አይነት ይዘት ያለው የመልቀቂያ ደብዳቤ እንዳስገቡ እየተነገረ ይገኛል። እንደው ምናልባት ይህንን ሰምተህ ከሆነ? ሰምቼዋለሁ። ከዚህኛው ዜና ጋር ትንሽ እሱ ሌላ የኢራን የውስጥ ጉዳይ ነው። የውስጥ የፖለቲካ ሽኩቻ ጉዳይ ነው። በተለይም አያቶላው ከሞቱ በኋላ ከፍተኛ የሆነ የፖለቲካ የውስጥ ሽኩቻ አለ። ይሁን እንጂ የኢራን የአስተዳደር ስርዓት በሁለት ጽንፍ የተከፈለ ስለሆነ በዚህ በሃይማኖታዊና በሲቪል አስተዳደሩ በፖለቲካው ማለት ነው በእንደዛ የተከፈለ ስለሆነ እሱ ሌላ ጊዜ ይዘነው እንመጣለን። ያንን ሰምቼዋለሁ እና ዜናውንም አይቼዋለሁ። ምንድነው አሁን ላይ የእስራኤል ወታደራዊ እዝ በቦፎርት ጋራዎችና በአቅራቢያው በሚገኙ የሲልካ ሸለቆ እየተካሄደው ዘመቻ የሂዝቦላን ወታደራዊ መሰረተ ልማትን ለማፈራረስና በእስራኤል ሰላማዊ ዜጎች ላይ የተደቀነውን ቀጥተኛ ስጋት ለማስወገድ ያለመ መሆኑን ገልጸዋል። እንግዲህ ሰላማዊ ስጋት የሚሉት እነሱ ምንድነው? ዋናው ትልቁ እቅዳቸው በኢየሩሳሌም የሚሰራውን መቅደስ ሴፍ ለማድረግ ነው። ርቀት በአካባቢ ያሉትን ጽንፈኛ ኃይሎችን በመሰባበርና አካባቢውን በመቆጣጠር ቀጠናቸውን በማስፋት የሚገርም በዚህ ግንብ ላይ ይህንን ግንብ እንደተቆጣጠሩ ያደረጉት ነገር ምንድነው? ብሔራዊ ባንዲራቸውን ነው የሰቀሉት። የእስራኤል መከላከያ ሚኒስትር እስራኤል ካትስ የሀገሪቱ ጦር ከታሪካዊ ግንብ ላይ ብሔራዊ ሰንደቅ ዓላማውን በማውለብለብ ያረጋገጠ ሲሆን የጦር ኃይሉ ወታደሮቹን በግንቡ
ቅጥር ግቢ ውስጥ ሲንቀሳቀሱ የሚያሳይ ምስሎች ይፋ ተደርገዋል። እንግዲህ ይሄ የሚያመለክተው የአንድን ሉዓላዊት ሀገር በተባበሩት መንግስታት ሕግና ቻርተር መሰረት ጥሰ በሌላው ሀገር ውስጥ ገብተ ባንዲራ ማውለብለብ በተባበሩት መንግስታት ሕግ መሰረት ወንጀል ነው። ነገር ግን የእስራኤል ታውቃለህ የድንበሬ ወይም ግዛቴ ይሄ ብቻ አይደለም፣ የሲና በረሃም የኔ ነው፣ ይሄም የኔ ነው፣ ከደቡብ ሶሪያም የኔ ነው፣ ከጆርዳንም የተወሰነ የሚጠቅሱት አለ፣ እነሱ ያካለሉት አለ። ስለዚህ ያንን የሚያመለክት ዋንኛ ነገር ነው እየተመለከተን ያለ ነው። እንግዲህ የባልፎር ግንብ በእስራኤልና በሂዝቦላ መካከል ለዘመናት በዘላቂው ግጭት ውስጥ ትልቅ ስፍራ አለው። ይሄ ቦታ ማለት ነው። እስራኤል እንደ አውሮፓውያን አቆጣጠር በ1982 ሊባኖስን በወረረች ወቅት ምሽጉን ተቆጣጥራው እንደነበረ ይታወቃል። እስከ 2000 ዓመተ ምህረት ማለት ነው። ለ8 ዓመት ለ18 ዓመት ያህል ተቆጣጥራ ይዛው ነበረ። እንግዲህ በ2000 ዓመተ ምህረት ነው ለቃ የወጣችው። ስምምነት ላይ ደርሰው ማለት ነው። ከ18 ዓመት በኋላ ለቃ ወጣለች። አሁን እንግዲህ እንደገና ደግሞ በድጋሜ ይህን ስፍራ ተቆጣጥረዋለች ማለት ነው። እንግዲህ ይሄ በሊባኖስና በሱሪያ መካከል የተከፈተው ዘመቻ ትልቅ የግዛት ማስፋፋት እንደሆነና በተለይም እስራኤል የተነገረላትን የትንቢት ቃል ለማስፈጸም የተያዘችው ሩጫ እንደሆነ ያመለክታል። እንግዲህ በቀጣይ ምን እንደሚገጥመን ባናቅም በዙሪያ ያለው ነገር እንግዲህ እየከረረ እየመጣ ያለበት ሁኔታ ነው ያለውና እነሱ ዋናው ትልቁ እቅዳቸውና ዓላማቸው ጠላቶቻቸውን ከዙሪያቸው በማረቅ መቅደሱን የመገንባት ጉዳይ እንደሆነ ልናውቅ ያስፈልጋል። እንግዲህ መቅደሱ ተገነባ ማለት ደግሞ ንጥቀት ሆነ ወይም የሐሰተኛው ክርስቶስ መንገስ ሆነ ማለት ነው። ስለዚህ ይህንን አውቀው ቅዱሳን እንዲዘጋጁ፣ እንዲጸልዩ፣ የእግዚአብሔርን ፊት እንዲፈልጉ አሳስባለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር ብዙ ብንል ደስ ይለን ነበር። እንግዲህ አሁን ካለው የሰዓት ጥበት አንጻር በይደር ወይ ደግሞ በሌላ ጊዜ በተጠናከረ ሁኔታ ይዘን እንደምንመጣ ለአድማጮች ማስተላለፍ እንወዳለን። ውድ ቅዱሳኖች እንግዲህ እንደሰማነው ነገሮች ሁሉ ወደ መጠቃለል እያመሩ ስለሆነ መዘጋጀታችን፣ መንቃታችን በብዙ መቀጠል አለበት የሚል መልእክት ደግሞ በዚህ ምሽት ማስተላለፍ እንወዳለን። እንግዲህ ለዛሬ ሰኞ ምሽት ይዘን የመጣነው መረጃ ይህን ይመስላል። በነገው ዕለት ደግሞ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ አይለየን እንላለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።